በሰው ልጅ ታሪክ ውስጥ እጅግ ተወዳጅ የሆነውና ውቡ ጨዋታ እየተባለ የሚጠራው እግር ኳስ ዛሬ ከመቼውም ጊዜ በላይ አስፈሪ በሆነ የጥፋት አዘቅት ውስጥ ወድቋል። ለዘመናት የድሆችና የሰፊው ሕዝብ መገለጫ የነበረው በየመንደሩና በየጎዳናው የሚመታው ኳስ ዛሬ በቢሊዮኖች በሚቆጠር ዶላር ታሽጎ ለሃያላን ፖለቲከኞችና ለከበርቴዎች መሸጫ ሸቀጥ ሆኗል። በፊፋ ፕሬዝዳንት ጃኒ ኢንፋንቲኖና በአሜሪካው ፕሬዝዳንት ዶናልድ ትራምፕ መካከል የተመሰረተውና የክፍለ ዘመኑ ምስጢራዊ ጋብቻ እየተባለ የሚጠራው ጥብቅ ግንኙነት የዓለም ዋንጫን ድርሻ ለግል ባለሀብቶች ለመሸጥ በመወሰኑ ዓለም አቀፉን የእግር ኳስ ወደማይቀለበስ የእርስ በርስ ጦርነት ውስጥ ከቶታል። ይህ ክስተት ተራ የስፖርት ንግድ ሳይሆን የእግር ኳስ ነፍስን መንፈስ ለገንዘብ ሲባል አሳልፈው የመስጠት የደጋፊዎችን ርስት የመንጠቅና ታሪክን በአሳፋሪ ሁኔታ የመሸጥ ሰይጣናዊ ሴራ ተደርጎም ተወስዷል። የዚህ ታላቅ ትርምስ መነሻ የሆነው ፊፋ ፎርዋርድ ኢንተርፕራይዝ የተባለ አዲስ ኩባንያ አቋቁሞ የዓለም ዋንጫን የንግድና የኦፕሬሽን መብቶች ድርሻ ለግል ባለሀብቶች ለመሸጥ መወሰኑ ነው። ይሁን እንጂ ጉዳዩን ይበልጥ አነጋጋሪና አደገኛ ያደረገው የእነዚህ ባለሀብቶች ስብስብ የሚመራው በፕሬዝዳንት ዶናልድ ትራምፕ አማች በሆነው በጃሬድ ኩሽነር ወንድም በጆሹዋ ኩሽነር መሆኑ ነው። ይህ ዘገባ ይፋ በሆነበት በሰዓታት ውስጥ ዓለም አቀፉ እግር ኳስ በእሳተ ገሞራ እንደተመታ አካባቢ መናወጥ ጀመረ። የዓለም ዋንጫው ለትራምፕ ተሸጠ የሚለው ዜና እንደ ሰደድ እሳት በመላው ዓለም ሲሰራጭ፣ አውሮፓና ሰሜን አሜሪካ በከፍተኛ ቁጣ ፊፋን ፊት ለፊት ተጋፍጠውታል። ይህ ድርጊት የእግር ኳስን ንጽህና የገደለና ጨዋታውን ወደ አሜሪካው ሱፐር ቦውል አይነት የንግድ ትርኢት ለመቀየር የታለመ ስልታዊ ወረራ ተደርጎም ተቆጥሯል። የአውሮፓ እግር ኳስ ማህበር ይህንን የፊፋን ውሳኔ ተከትሎ የወሰደው እርምጃ እጅግ ታሪካዊና አጥንት ሰባሪ ነው። ዩኤፋ በመላው አውሮፓ የሚገኙ 55 ሀገራት ከእንግዲህ በኋላ በማንኛውም የፊፋ ውድድር በተለይም በዓለም ዋንጫ ላይ እንደማይሳተፉ በይፋ አውጇል። ይህ ማለት እንደ ስፔን፣ ጣሊያን፣ ፈረንሳይ፣ ጀርመንና እንግሊዝ ያሉ የእግር ኳስ ታላላቅ ሀገራት የሌሉበት የዓለም ዋንጫ ሊካሄድ ነው ማለት ነው። ዩኤፋ በሰጠው መግለጫ የዓለም ዋንጫ እንደ ኢንቨስትመንት ሊታይ አይችልም፣ እግር ኳስ የሚሸጥ ሀብት አይደለም በማለት ኢንፋንቲኖና ትራምፕን በከባድ ቃላት ወርፏቸዋል። ይህ የአውሮፓውያን ቦይኮት ወይንም እገዳ ፊፋን እስከ መሰረቱ ሊያፈርሰው የሚችል የታሪክ ትልቁ ተቃውሞ ሆኖም ተመዝግቧል። ፊፋ የነገውን ትውልድ ርስት በምስጢር ለግል ባለሀብቶች ለመሸጥ መነሳቱ ክህደት ነው የሚለው የዩኤፋ ጩኸት በመላው ዓለም በሚገኙ ደጋፊዎች ዘንድ ከፍተኛ ድጋፍን አግኝቷል። ከአውሮፓውያን ባልተናነሰ መልኩ የሰሜንና የመካከለኛው አሜሪካ እግር ኳስ ማህበር ውሳኔውን ውድቅ ማድረጉ ትራምፕ በገዛ ግዛታቸው ሳይቀር ተቃውሞ እንደገጠማቸው ያሳያል። ኮንካካፍ 41 አባላቱን በማስተባበር የፊፋን የሽያጭ ጥያቄ ግልጽነት የጎደለውና ህገወጥ ሲል አጣጥሎታል። የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ ይህንን ሽያጭ ለማጽደቅ በሚያደርጉት ጥረት ውስጥ በትራምፕ አስተዳደር በኩል የሚደረግላቸው ከፍተኛ ጫናና ማባቢያ እግር ኳስን ከስፖርታዊ ጨዋነት አውጥቶ ወደ ፖለቲካ ቁማር ማዕከልነት ቀይሮታል። ትራምፕ ከኢንፋንቲኖ ጋር ያላቸው ጥብቅ ወዳጅነት በቅርቡ በተጠናቀቀው የ2026 የዓለም ዋንጫ ላይ በግልጽ የታየ ሲሆን ፕሬዝዳንቱ በፊፋ ላይ ባደረጉት ጫና ምክንያት የአሜሪካ ኮከብ ፎላሪን ባሎገን ቀይ ካርድ እንዲሰረዝለት መደረጉ ሌላኛው የአምባገነንነት ማሳያ ተደርጎ ተወስዷል። የጀርመን ብሔራዊ ቡድን አሰልጣኝ የሆኑት የርገን ክሎፕ ይህ የእኛ ጨዋታ ነው እንጂ የእነሱ አይደለም ሲሉ የሰነዘሩት አስተያየት በሚሊዮኖች የሚቆጠሩ ደጋፊዎችን የልብ ትርታ የነካ ነበር። ክሎፕ እንደሚሉት እግር ኳስ በገንዘብና በስልጣን ናፋቂዎች እጅ እየወደቀ በመሆኑ ደጋፊዎች የራሳቸውን ታሪክና ማንነት እየጠበቁ ነው። እግር ኳስ እንደ ሮም፣ ማድሪድ፣ ቦነስ አይረስና ማንቸስተር ባሉ ከተሞች የባህል የሃይማኖትና የማንነት ምሰሶ ሆኖ ሳለ ትራምፕና ኢንፋንቲኖ ግን ይህንን ቅዱስ እሴት ወደ ዶላር ለመቀየር መነሳታቸው የታሪክ ትልቁ ውርደት ነው። የፈረንሳዩ ኤል ኤኩፕ ጋዜጣ በፊት ገጹ ላይ የትራምፕንና የኢንፋንቲኖን ምስል ከዶላር ጋር አቀናጅቶ የት ነው የሚቆሙት ሲል የጠየቀው ጥያቄ የዓለምን ስጋት ቁልጭ አድርጎ የሚያሳይ ነው። ኢንፋንቲኖ ግን ተቃውሞውን ችላ በማለት ይህ ሽያጭ ለድሆች ሀገራት እንደ ኬፕ ቨርዴ ላሉት የገንዘብ ምንጭ ይሆናል በማለት ለማስተባበል እየሞከሩ ነው። ነገር ግን ከጀርባው ያለው እውነታ ኢንፋንቲኖ ከስልጣን ከወረዱ በኋላ የዚህ አዲስ ኩባንያ ኮሚሽነር በመሆን በዓመት ከ64 ሚሊዮን ዶላር በላይ ደሞዝ ለማግኘት ማቀዳቸው ነው። ይህ የግል ጥቅም ፍለጋና የእግር ኳስን ታሪክ የመሸጥ ድርጊት ኢንፋንቲኖን በታሪክ ውስጥ እንደ የእግር ኳስ ይሁዳ ሊያስቆጥራቸው እንደሚችል ታዛቢዎች ይናገራሉ። የዓለም ዋንጫ በየ4 ዓመቱ መካሄዱ ልዩ ትርጉም የሚሰጥ ቢሆንም አዲሶቹ ባለሀብቶች ግን ትርፋቸውን ለማሳደግ ሲሉ ውድድሩን በየ2 ዓመቱ ለማካሄድና ሕጎቹን ሳይቀር ለመቀየር እያደቡ መሆኑ ስጋቱን ይበልጥ አጋኖታል።
ይህ በትራምፕና በፊፋ መካከል የተሸረበው ሴራ እግር ኳስን የአሜሪካዊነት ሰለባ እያደረገው ነው። በጨዋታ መሃል የሚደረጉ የንግድ ማስታወቂያዎች፣ በስታዲየም ውስጥ የሚቀርቡ የፖፕ ኮከቦች ትርኢትና የጨዋታው ቀጣይነት ያለው ፍሰት መቋረጥ የአውሮፓና የላቲን አሜሪካ ደጋፊዎችን ክፉኛ አስቆጥቷል። በቅርቡ በተካሄደው የዓለም ዋንጫ ፍጻሜ ላይ የታየው የሱፐር ቦል አይነት የግማሽ ሰዓት ትርኢት የእግር ኳስን ወግና ስርዓት የጣሰ ድርጊት ተደርጎ ተወስዷል። ደጋፊዎች እግር ኳስ የደጋፊዎች ነው የሚለውን መርህ ይዘው አደባባይ እየወጡ ሲሆን አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርንሃም ሳይቀሩ የፊፋን ውሳኔ በጽኑ ኮንነዋል። በትክክልም እግር ኳስ አሁን ባለበት ሁኔታ ውስጥ የዓለም ሀያላንና ባለሀብቶች መፈተሻ መድረክ ሆኗል። ፊፋ እግር ኳስን ማንም አይሸጠውም ቢልም በተግባር ግን 211 አባል ሀገራቱን በገንዘብ በማባበልና በማስፈራራት የዓለም ዋንጫን ድርሻ ለመሸጥ መወሰኑ ግልጽ ሆኗል። ኢንፋንቲኖ የአውሮፓውያንን ተቃውሞን ለመስበር የኤዥያና በአፍሪካ የሚገኙ ትናንሽ ሀገራትን ድምፅ ለመጠቀም እያደቡ ነው። ነገር ግን አውሮፓ የሌለበት የዓለም ዋንጫ ጣዕምና ውበት የሌለው በቴሌቪዥን ኩባንያዎችና በባለ ሀብቶች የማይፈለግ መርዛማ ሀብት እንደሚሆንና አጠራጣሪ አይደለም። ይህ የፊፋ ቁማር ተቋሙን ለሁለት ሊከፍለውና አዲስ ዓለም አቀፍ የእግር ኳስ ድርጅት እንዲፈጠር ምክንያት ሊሆንም ይችላል። የ2026 የዓለም ዋንጫ ፍጻሜ ላይ የትራምፕና የኢንፋንቲኖ ዋንጫውን ለስፔን ሲያበረክቱ የታየው ትዕይንት አሁን ለታየው ትርምስ እንደ ትልቅ ማስጠንቀቂያ ነበር። ትራምፕ የእግር ኳስ ደጋፊ ባይሆኑም የዓለም ዋንጫ ያለውን ግዙፍና የገንዘብ እንዲሁም የፖለቲካ ተጽዕኖ ለመረዳትና በቤተሰቦቻቸው በኩል የውድድሩን ድርሻ ለመቆጣጠር መወሰናቸው የአሜሪካን የካፒታሊዝም ስርዓት ወደ ስፖርቱ ዓለም በኃይል ለማስገባት የታለመ ነው። ኢንፋንቲኖ ለትራምፕ የፊፋ የሰላም ሽልማት መስጠታቸው ደግሞ የዓለምን የእግር ኳስ ማህበረሰብ ክፉኛ ያሾፈና ተቋሙ ምን ያህል ለፖለቲካ ተገዥ መሆኑን ያሳየ አሳዛኝ ድርጊት ነው። በመቶ ሺዎች የሚቆጠሩ ደጋፊዎች በማህበራዊ ሚዲያዎች ላይ ፊፋን እናፍርሰው የሚል ዘመቻ ጀምረዋል። የእግር ኳስ ታሪክ እንደሚያስተምረን ደጋፊዎች አንዴ ከቆረጡ ማንኛውንም ኃይል ማንበርከክ ይችላሉ። በ2021 የተሞከረው የአውሮፓ ሱፐር ሊግ በደጋፊዎች ቁጣ እንደፈረሰው ሁሉ አሁንም ይህ የትራምፕና የኢንፋንቲኖ የዓለም ዋንጫ ሽያጭ በህዝባዊ አመፅ ሊቀለበስ ይችላል የሚል ተስፋ አለ። ይሁን እንጂ የፊፋ ግትርነትና የትራምፕ የማይገመት ባህሪ እግር ኳስን ወደማይታወቅ የቀውስ አዙሪት እየከተተው ነው። የእግር ኳስ ነፍስ ዛሬ በዋሽንግተንና በዙሪክ ጎዳናዎች ላይ ለሐራጅ ቀርባለች። የዓለም ዋንጫው ለትራምፕ ቤተሰብ ተሸጠ የሚለው ዜና እውነት ከሆነ ይህ ማለት የእግር ኳስ ታሪክ አበቃለት ማለት ነው። ጨዋታው ከሜዳ ወጥቶ ወደ ቦርድ ክፍልና ወደ ባንክ የሂሳብ መዛግብት ተዘዋውሯል። የአውሮፓ ቦይኮት፣ የደጋፊዎች ቁጣና የታዋቂ ሰዎች ውግዘት ተዳምሮ ፊፋን በታሪኩ አይቶት የማያውቀው ታላቅ ፈተና ውስጥ ከቶታል። እግር ኳስ የህይወትና የሞት ጉዳይ ሳይሆን ከዚያም በላይ መሆኑን የገለጹት ቢል ሻንክሊ ዛሬ ቢኖሩ ኖሮ በጨዋታው ላይ እየደረሰ ያለውን ውርደት በማየት መሪር እንባ ያፈሱ ነበር። ዓለም አቀፉ እግር ኳስ አሁን የሚገኝበት ሁኔታ እጅግ አሳሳቢና ሰቅጣጭ ነው። የጥፋት መለከት ተነፍቷል። ተሳታፊዎች ግን አሁንም በገንዘብ ጥማት ሰክረዋል። የእግር ኳስ አርማጌዶን ዛሬ በይፋ ተጀምሯል። ይህ ትግል በገንዘብና በስሜት በስልጣንና በባህል መካከል የሚደረግ ፍልሚያ ነው። በአንድ በኩል ትራምፕንና ኢንፋንቲኖን የመሰሉ ኃያላን፣ በሌላ በኩል ደግሞ እግር ኳስን እንደ ሕይወታቸው የሚመለከቱ በሚሊዮን የሚቆጠሩ ተራ ደጋፊዎች አሉ። ድሉ የማን ይሆናል የሚለው ጥያቄ የእግር ኳስን ብቻ ሳይሆን የዓለምን የወደፊት የማኅበራዊና የባህል እሴቶች ዕጣ ፈንታ የሚወስን ይሆናል። የዓለም ዋንጫው ድርሻ ለግል ባለሀብቶች ከተሸጠ እግር ኳስ ለዘላለም ይለወጣል። የንግድ ትርፍ የዘወትር ግዴታ ይሆናል። የባለሀብቶች ፍላጎት ደግሞ ዕለታዊ ጫና ይሆናል። ከዚያ ቀን ጀምሮ ማንኛውም ውሳኔ የሚወሰነው ለእግር ኳስ በሚበጀው ሳይሆን ለባለሀብቶች በሚተርፈው ገንዘብ ልክ ይሆናል። ይህ ሞዴል ደግሞ በእግር ኳስ ዓለም ውስጥ ፈጽሞ ቦታ የሌለው አጋንንታዊ አካሄድ ነው። የአውሮፓ እግር ኳስ ማኅበር የወሰደው የቦይኮት እርምጃ ኢንፋንቲኖን ከእግር ኳስ ታሪክ ውጡ ወይንም ውጤቱን ተቀበሉ የሚል የመጨረሻ ማስጠንቀቂያ ነው። ፊፋ አሁን ያለበት ደረጃ እጅግ አደገኛ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ ያላቸውን ፍላጎት በይፋ ባይገልጹም በአማቻቸው ቤተሰብ በኩል የሚደረገው ጥረት ግን የእሳቸው እጅ እንዳለበት ለማንም ግልጽ ነው። ይህ የፖለቲካና የስፖርት ድብልቅልቅ አሜሪካን በዓለም እግር ኳስ ላይ ያላትን የበላይነት ለማረጋገጥና የኢኮኖሚ ጥቅሟን ለማስከበር የምታደርገው ጥረት አካል ተደርጎ ይወሰዳል። በመላው ዓለም የሚገኙ የእግር ኳስ አፍቃሪዎች ዛሬ በሐዘንና በጥርጣሬ ውስጥ ይገኛሉ። የገነቡት ታሪክና ያሳደጉት ጨዋታ በአንድ ጀንበር በፖለቲካ ቁማርተኞች እጅ መውደቁ ለስፖርቱ ዓለም ታላቅ መርዶ ነው። እግር ኳስ ከእንግዲህ ደጋፊ የለውም። ይልቁንም ደንበኞችና ባለድርሻዎች ብቻ ነው የሚኖሩት።
ይህ የታሪክ ለውጥ በመጪው ትውልድ ላይ የሚፈጥረው ተጽዕኖ እጅግ አስከፊ ይሆናል። ጨዋታው ውበቱንና ንጽህናውን አጥቶ ወደ ተራ የገንዘብ ማተሚያ ማሽንነት ይቀየራል። የፊፋና የትራምፕ ምስጢራዊ ውል የእግር ኳስን የመቃብር ድንጋይ የቆረጠ ተግባር ነው። ዓለም ይህንን ታሪካዊ ግፍ ፈጽሞ አይረሳውም። የደጋፊዎች ጩኸት አሁንም በስታዲየሞች ውስጥ ያስተጋባል። ትራምፕና ኢንፋንቲኖ ግን በቢሮአቸው ዝግ ብለው በሽያጭ ውላቸውን እያጠናቀቁ ይገኛሉ። የዓለም ዋንጫው ተሽጧል። ተስፋውም እንደ ጭስ እየበነነ ነው። የእግር ኳስ ዓለም አቀፋዊ የእርስ በርስ ጦርነት ዛሬ በይፋ ተጀምሯል። አውሮፓ በሌለችበት፣ ደጋፊዎች በሌሉበትና ሕጎች በገንዘብ በሚለወጡበት ዓለም ውስጥ የሚካሄድ እግር ኳስ ትርጉሙ ምንድን ነው የሚለው ጥያቄ ለሁላችንም የቀረበ ታላቅ እንቆቅልሽ ነው። ትራምፕና ኢንፋንቲኖ የፈጸሙት ድርጊት የአንድን ታላቅ ስልጣኔ ነፍስ የመቅጠፍ ያህል የሚቆጠር አሰቃቂ ጥፋት ነው። የእግር ኳስ ደጋፊዎች አሁኑኑ ካልተነሱና ይህንን የጥፋት ጉዞ ካላቆሙ ወደፊት የሚመጣው ታሪክ የሚመዘገበው በቢሊዮኖች ዶላር አመድ ላይ ብቻ ይሆናል። የዓለም ዋንጫው ለትራምፕ ተሽጧል። ዓለም ይህንን የታሪክ ውድቀት በድንጋጤ እየተመለከተች ትገኛለች። የውቧ ጨዋታ ህልፈት ዛሬ በይፋ ታውጇል። የደጋፊዎች ልብ ተሰብሯል። የእግር ኳስ ሰማይ ጨልሟል። የጥፋት መለከቱም በዋሽንግተንና በዙሪክ ሰማይ ላይ እያስተጋባ ይገኛል። የዓለም ዋንጫው ሽያጭ የሰው ልጅ ታሪክ ከፈጸማቸው ታላላቅ የባህልና የስፖርት ክህደቶች አንዱ ሆኖም ለዘላለም ይኖራል።